እሺ ናይስ ጨዋታው አልቋል። ሰዓቱን ላቆመውና ስለ ጌሙ እናወራለን። በአጠቃላይ ቲንክ ጥሩ ጌም ነበር። መጀመሪያ ፈርስት ሃፍ ላይ ትንሽ ፍራስትሬቲንግ ነበር፣ ግን አይ ቲንክ የእነሱን ፕላን እሱ ነበረ። ሰው ሀሳባቸው ፖሴሽን የመጀመሪያ 15 ደቂቃ 70 ለ20 ምናምን ነበር ፖሴሽኑ። ሆ ፖይንት የቶትናም ጌም ፕላን ያሰልጣኛቸውን ብዙ ጊዜ ዲፌንሲቭ ኮች ስለሆነ ፖሴሽን መያዝ አይፈልጉም። የቶትናም ያላቸው ተጫዋቾች ሞር ለካውንተር አታክ ነው የሚመቹት። ኳሱን እኛ መስጠት፣ ከዛ ኢደር እኛ ቢልድአፕ ለማድረግ ስንሞክር ከበረኛ ጋር ስተት ተጠቅሞ ማግባት፣ ወይም ደግሞ ካውንተር አታክ ኳስ ሲያገኙ ሁላችንም ከፈርስት ከኛ ሀፍ ገፍተን ከሄድን ካውንተር አታክ ለማግባት ነው ሆል ፕላናቸው። አጫወታቸው ያስታውቃል። ከዛ 30 ደቂቃ አካባቢ ያው ክርስቲያን ሮሜሮ አይ ቲንክ አውቆ አይደለም ቱ ቢ ፌር ቀይ ነው እሱ ምንም ጥያቄ የለውም፣ ግን ካሰሜሮ ቀድሞ ኳሱን ሲነካው እግሩ ላይ ረግጦት የወጣው። ከዛ 30 ደቂቃ በኋላ ትንሽ እኛም ተረጋግተን ኳስ መያዝ ቻለን። ከዛ በኋላ ነው ጎሉም የመጣው። ግን የመጀመሪያው 30 ደቂቃ ኳስ ብንይዝም እኛ ኳስ ምንም እያደረግንበት አልነበረም። ተረጋግተን አይተን አይደለም ስንቀባበል የነበረው። ኳሱ ይመጣል፣ ሉዝ እናደርጋለን፣ ተመልሰን ኳሱ እናገኛለን። አማድ እምቦሞ ጥሩ ኦቨርላፕ ያደርጋሉ፣ ይሮጣሉ። ምንም የተፈጠረ አልነበረም። ኩኒያ ዛሬ ቀዝቅዞብኛል ፈርስት ሃፍ ላይ፣ ለዛ ነው ሰከንድ ሃፍ ላይ ኤርሊ ሳይሆን ያው 61 ደቂቃ ላይ ተቀየሩ አይ ቲንክ። በአጠቃላይ ዌስትፉል ላይ ፈርስት ሃፍ ላይ ያ ጎል መምጣቱ ከሰከንድ ሃፍ ሳንወጣ እረፍት ሳንወጣ ትልቅ ጥቅም ነበር። ከሰከንድ ሃፍ ላይ እሱ ጎል ሳይመጣ ብንገባ እና እስከ 60 እስከ 70 ደቂቃ ድረስ ሁለተኛው ጎል እስኪመጣ ድረስ ብንቆይ አይ ቲንክ እነሱ ሞር ኮንፊደንሳቸው ይጨምር ነበር። ምክንያቱም 0-0 ላይ በ10 ሰው ሆነው እስከ 70 ደቂቃ መድረሳቸው ከደረሱ አንድ ጎል ላይ ኢቨን ማሸነፍ እንደሚችሉ ያምናሉ። እና ፈርስት ሃፍ ላይ ያቺ ጎል መምጣቱ የእኛን ቲምም ማረጋጋል። ከዛ በኋላ ነው ሞር ኳስ ይዘው ተረጋግተው ክፍተት እያዩ መጫወት የጀመሩት። ከዛ ውጪ ምንም አላረጉም። ስታቱ የመጀመሪያው 4 ሻት እና 1 ኦን ታርጌት የመጣው ከፈርስት ሃፍ ነው። ሰከንድ ሃፍ ሙሉ ተጫውተው 1 ኦፍ ታርጌት ነው ያላቸው። ጠቅላላው ፖዚሽን 64 ለ36 ነበር። ተጫዋቾቻቸው ይህን ያህል አይደለም። ያው ሞር ቀይ ከወጣባቸው በኋላ ሁሉም ተመልሰው ኦድቤሪ ነው አውጥቶት ሞር ዲፌንሲቭ ስትራክቸር ነበር ያሉት፣ ሌላ ኮንሲደር እንዳያደርጉ። ግን እንደዛም ሆኖ እስከ 60 እስከ 70 ደቂቃ ድረስ ሰከንድ ሃፍ ይዘውናል። ኳስ ይዘናል፣ እየሞከርን ነበር። ሁሉም ተመልሰው አስሮቹም ዲፌንድ እያደረጉ ነበር። እኛ ብሬክ ማድረግ አልቻለም። ሳይድዌይስ ፓስ እያደረግን ያው በመጨረሻ ሁለተኛ ጎላችን እናገኘን። ለዛን ያስፈራኝ ልክ 60-70 ደቂቃ ላይ ስንደርስ ሁሉም አታኪንግ ሰው ቀይሮ ነበር። ይፍስ ብሱማ ገብቶ ነበር ሚድፊልድ ላይ፣ ኮሎሞዋኒ ፈጣን ተጫዋች ሌላ፣ ከዛ ማቲያስ ቴልን ቀይሯል። ልክ 60-70 ደቂቃ ላይ ሲደርስ ሁሉንም የቀየረው አትሊስት ከዚህ ጌም 1-0 ነን። ከዛ እነሱን አስገብቼ አንድ ጎል ብናገኝ ራሱ ፖይንት ይዘን እንወጣለን ነው የነሱ ፕላን። እና ለዛ ነው ሁለተኛ ጎል ስለነበሩ ያ ሁለተኛ ጎል ባይመጣ ትንሽ ያስፈራል። የነሱም ኮንፊደንስ እየጨመረ ነበረ። ያ ጎሎቹ በእኛ ስንመጣ ስታቱ ይሄን ያህል አይናገርም። ስታቱ ሲታየውን ኳሱን ላይ ላየው ሰው የሚመስለው በጣም በቃ በደንብ እየሞከርን ክሪቲካል ሆነን ዶሚኔት አድርገን፣ ያው ዶሚኔት በምን ሴንስ ኳስ ይዘናል፣ ግን ይህን ያህል ደግሞ ባለፉት 3 ጌም እንዳየ ነው ጥሩ ጨዋታ አልነበርም እኛም የተጫወትን የነበረው። ሜቢ እነሱ ጌም ፕላን እኛንም እንደዛ አይነት ጨዋታ እንዳንጫወት ሽፍት አድርጎን ይሁን ይዞን አምናሹር፣ ግን እንዳለፉት 3 ጨዋታዎች አይደለም የኛም አቋም የነበረው። ግን በአጠቃላይ ፖይንቱ ሁሌ ከቶትናም ጋር ስንገናኝ ከባድ ጌም ነው። ይህን ያህል ጋፕ የለም። ባለፉት 3 ዓመትም አላሸነፍ ናቸው። ስለዚህ ፖይንቱ 3 ፖይንት ይዞ መውጣት ነው ለኛ።
ፖይንቱ 3 ፖይንት ግን ያው ቶፕ 4 መግባትና ካሉን ከታች ካሉት ቲሞች ጋር ጋፓችንን መጨመር ምክንያቱም ቅርብ ነው። አሁን ራሱ አሸንፈን ራሱ ይህን ያህል ጋፑ ሰፊ አይደለም። ቼክ ላርክ ኦኬ ያ ሰው 44 ነጥብ ላይ ነው ያለ ነው። አሁን ጥሩ ነው። አትሊስት ቼልሲ ቢያሸንፍም በ4 ነጥብ ጋፕ አለን ከቼልሲ ጋር። ከሊቨርፑል ጋር 5 ነጥብ ጋፕ አለን። ይህን ጌም ማሸነፋችን ክሩሻል ነበር። እኛ ሉዝ ብናደርግና ሊቨርፑልም ቼልሲን ቢያሸንፉ 6ኛ ነበር የምንሆነው። አሁን ይህን ፖይንት 3 ነጥብ መያዛችን ጋፕ እያሰፋን እየሄድን ነው። ከዛ ወደፊት አንድ ጌም 2 ጌም ብንሸነፍም ይህን ያህል ከቶፕ 4 ከቶፕ 5 ዝቅ አንልም። ጋፓችንን መጨመር ከቻለን በጊዜ መሰብሰብ ከቻለን ያ ለእኛም ትልቅ ነጥብ ነበር። ለእነሱም ደግሞ መጀመሪያ ላይ እንዳልኩት ጌሙ ሲጀምር 14ተኛ ላይ ነው ያሉት። 17ተኛ ካለው ቲም ጋር ልዩነታቸው 3 ነጥብ ነው። ለእነሱም ወደ ሚድ ቴብል ለመመለስ ይህን ጌም ቢያሸንፉ ስንት 32 ነጥብ ነው የሚሆኑት። አክቹዋሊ ብዙ አይንቀሳቀሱም። 13ተኛ ነው የሚሆኑት ካሉበት አንድ ስቴፕ ነው ከፍ የሚሉት። ግን ስቲል ወደ ሚድ ቴብል ለመመለስ ፖይንታቸውን ማስተካከል ይፈልጋሉ። ይሄ ጌም ለእኔ ሞር ከጌም ማማር ኳስ ኮንትሮል ከማድረግ ይልቅ 3 ነጥቡ ነው የሚያስፈልገው። ምንም ጥያቄ የለውም። ግን ደግሞ ጨዋታ አያምርም ወይም ሞር ኮንትሮል አላሳየንም እንዳለፉት 3 ጌሞች። ጎሎቹ አይ ቲንክ ሁለቱም ጎሎች አሪፍ ናቸው። የመጀመሪያው ጎል ከሴት ፒስ ነው የመጣው። በጣም ሩቲን አይ ቲንክ ከትሬኒንግ ግራውንድ የተለማመዱት ኮፒ የተደረገ ነው ይመስለው። በደንብ ነው ኤክስኪዩት ያደረጉት። ኮቢ ሜኑ ነበር። ኮቢ ሜኑ ለብራያን ምቦሞ 9ኛ ፕሪሚየር ሊጉን አገባ። ሁሉም ነገር በትክክል ኤክስኪዩት ያደረጉት። የተበላሸ ነገር የለም ከሴት ፒሱ። አሪፍ ነበረ። ሁለተኛው ጎል ሞር ሰርፕራይዚንግ ነበር። ብሩኖ እዛ ቦታ ላይ ላስት ተች ላይ እንደ ስትራይከር ይኖራል ብዬ አላሰብኩም፣ ግን አሪፍ አንቲስፔት አድርጎታል። ዳሎ ክሮስ ሲያደርግ ሴስኮ በሄደር ሚስ አደረገ፣ ብሩኖ አገኘው። ግን ሁለተኛው ጎል ለእኔ በጣም ሌት ነው የመጣው። ምክንያቱም ልክ ሰከንድ አፍ እንደጀመርን የመጀመሪያው 5-10 ደቂቃ በደንብ ነበር ወጥተን አታክ እያደረግን የነበረው፣ በደንብ እየተጫወትን ነበር ኳስ ይዘን። በዛች 10 ደቂቃ በመጀመሪያው ሰከንድ አፍ በጀመርንበት ሁለተኛ ጎል መምጣት ነበረበት። ቢገባ አንደኛ እኛም ትንሽ እንረጋጋለን፣ ምክንያቱም 2 ጎል ኩሽን ይኖረናል። እነሱ 2-0 ስንመራ እነሱ ናቸው ሞር ፖይንት ለማግኘት ወጥተው አታክ የሚያደርጉን። እኛም ክፍተት እናገኛለን። በእኛም ደግሞ ትንሽ ተረጋግተን ኳስ ይዘን እንጫወታለን። አሁን እስከ 70 ምናምን ደቂቃ ድረስ ሁለተኛ ጎል እስኪመጣ ክፍተት ነበር። እነሱ ጭራሽ ኮንፊደንስ እንዲያገኙ ነው ያደረጋቸው። 81ኛ ደቂቃ ላይ ነው ያገባው ነው 70 ላይ አይደለም። እስከ 81 ደቂቃ ድረስ 1-0 እየመራን ከሆነ አሰልጣኙ ሞር አታኪንግ ሰው የቀየረው ለዛ ነው። እንግባ አንድ እንኳን ከኮርና ከምንም አንድ ጎል ብናገኝ ፖይንት ይዘን እንወጣለን ነው ሀሳቡ። እነሱ ሞር በኮንፊደንስ እንዲያድጉ ነው ያደረግነው እስከ 81 ደቂቃ ድረስ ሁለተኛ ጎል ስላላገባን። ግን እኛም ብዙ አልተሳሳትንም። 1-0 አስጠብቀናል በደንብ። ከዛ 80 ደቂቃ ላይ ሁለተኛው ጎል አግብተናል። ብሩኖ አንድ አሲስት ጠብቄ ነበር፣ ምክንያቱም 100 ጎልና 99 አሲስት ነው ያለው ለዩናይትድ። ዛሬ አሲስት ቢያደርግ 100 አሲስት 100 ጎል ነበር የሚሆነው። አይ ቲንክ 3ኛው የዩናይትድ ተጫዋች ይሆናል እንደዛ አይነት ሪከርድ 100 ጎልና 100 አሲስት በመያዝ። ግን ዞሮ ጎሉን አግኝቷል። አይ ቲንክ ምንጠይቀውን አግኝተናል። 4ኛ ጌም አሸንፈናል በተከታታይ። እኛ ካለንበት አንጻር ካሪክ ከመምጣቱ በፊት ካለው ፕሮግሬስ አንጻር ይሄ ትልቅ ለውጥ ነው። ምክንያቱም አይደለም 4 ጌም በተከታታይ ማሸነፍ፣ 2 ጌም በተከታታይ ለማሸነፍ ሩበን አሞሪም አይ ቲንክ ብዙ ጊዜ ጠብቀናል። 30-40 ጌም አይ ቲንክ 37-40 አካባቢ ጠብቀናል ባክ ቱ ባክ ጌም 2 ጌም ለማሸነፍ። አሁን አይ ቲንክ ደ ሞስት ፎርም ላይ ያለ ቲም ዩናይትድ ነው። 4 ጌም በተከታታይ አሸንፈናል። ጎል ዲፍረንሳችን እያስተካከልን ነው። ቶፕ 4 ሰኪዩር እያደረግን ነው። ከሲቲ ጋር ያለንን ጋፕ እየቀነስን ነው። ነገ ሲቲ ከተሸነፈ 3 ነጥብ ብቻ ነው የሚኖረን ከነሱ ጋር። አይ ቲንክ ጥሩ ቦታ ነው። አሪፍ ጌም ነበረ።
እናንተም ስለ ጌሙ ላይ ያላችሁን አስተያየት አሳውቁኝ። ሶ ቴንክ ዩ ጋይስ። አይ ቲንክ ነገ ዛሬ እንኳን የአርሰናልን ጌም ስትሪም የምናደርግ አይመስለኝም፣ ግን ነገ ሲቲ ከሊቨርፑል አለ ትልቅ ጌም። አይ ቲንክ ለታይትሉ ሞር ዲሳይድ የሚያደርግ ጌም ነው። ሲቲ ከተሸነፈ በጣም ከባድ ሁኔታ ላይ ነው የሚሆነው። ሊቨርፑል እንኳን አይ ቲንክ ለምንም የተጫወተ አይደለም፣ ሜቢ ለቶፕ 4 ለቶፕ 5፣ ግን ለሲቲ ግዴታ ማሸነፍ ያለበት ጌም ነው። ሶ አይ ቲንክ እሱን ስትሪም እናደርጋለን። መልካም ቀን። ቴንክ ዩ ጆይን ስላደረጋችሁ። ሲ ዩ ቱሞሮ።